በዛሬ ቪዲዮ ላይ እነዚህ 8 ህልሞችንና በውስጣቸው ያሉትን ታላላቅ ሚስጥሮችን እነግራችኋለሁ። አንደኛ ወርቅ በህልም ስታዩ፣ ሁለተኛ ዳይመንድ ወይም አልማዝ ስታዩ፣ ሶስተኛ የጣት ቀለበት ወይም የአንገት ሐብል በህልሞቻችሁ ካያችሁ፣ አራተኛ ፖሊስ ማየት፣ አምስተኛ ድንጋይ ሲወረወርባችሁ ወይ ድንጋይ ካያችሁ፣ ስድስተኛ በህልሞቻችሁ ስልክ ሲደወል ስታዩ፣ ሰባተኛ ደግሞ አጥር ማሳጠር ወይንም የታጠረ አጥር ካያችሁ፣ ስምንተኛ የተቆለፈ በር ሲከፈት ወይም የተቆለፈ በር ስትከፍቱ በህልሞቻችሁ ስታዩ እግዚአብሔር ምን እያላችሁና እየተናገራችሁ ነው? በዚህ በምነግራችሁ ህልምና ፍቺ ውስጥ የህልሞቻችሁን ሚስጥር ወይንም ህልሞችን ካያችሁ በኋላ ፍቺው እንዴት እንደሆነ ላልተረዳችሁና እንዲሁ ህልሙን አይታችሁ ለምታልፉ ለእናንተ በጣም ይጠቅማችኋል ብዬ አምናለሁኝ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድታበረታቱና ሀሳባችሁን እያስቀመጣችሁ ኮመንት ላይ ኮፒ ሊንክና ለወዳጆቻችሁ ሼር እያደረጋችሁ አዲስ ሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። እኔ ወንድማችሁ በረከት ነኝ። አሁን ወደ ህልሙና ወደ ፍቺው እንሄዳለን። የመጀመሪያው በህልሞቻችሁ የአንገት ወርቅ፣ የጣት ወርቅ ልታዩ ትችላላችሁ። እግዚአብሔር ምን እያላችሁ ነው? በህልም ወርቅ ማየት እጅግ በጣም የከበረ ታላቅ መለኮታዊ ምስጢር የያዘ የክብር፣ የሀብት፣ የንጽህናና የሰማያዊ ማንነት ምልክት ነው። ወርቅ በምድር ላይ ካሉ ማዕድናት ሁሉ ውድና የማይዝግ እንደሆነ ሁሉ በመንፈሳዊ ዓለም ደግሞ የማይጠፋውን መለኮታዊ ጸጋ ያመለክታል። ወርቅ ማየት የሚከተሉትን 3 ታላላቅ ሚስጥሮችን ይዟል። አንደኛ መለኮታዊ ማንነት የንግስና ሞገስ እንደሆነ ያሳያል። በመጽሐፍ ቅዱስ ውስጥ ወርቅ በቀጥታ ከእግዚአብሔር ቅድስናና ክብር ጋር የተያዘ ሲሆን በብሉይ ኪዳን የእግዚአብሔር ማደሪያ በነበረበት በቅድስተ ቅዱሳን ውስጥ ያሉ ዕቃዎች ታቦቱ በሙሉ በንጹህ ወርቅ የተለበጡ እንደነበሩ መጽሐፍ ቅዱስ ይናገራል። ኢየሱስ በተወለደ ጊዜ 70 ሰገሎች ከምስራቅ የመጡ እነዛ ጠቢባን ይዘው የመጡት ከስጦታዎች የመጀመሪያው ወርቅ ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ይናገራል። ይህ ህልም እግዚአብሔር ባንተ ላይ ያኖረው የሰማያዊ ማንነት ዋጋን ያሳያል። አንተ በህልም ወርቅ ማየት በእግዚአብሔር ፊት ያለህን ክብርና ሞገስ ተቀባይነት በድጋሚ የሚያረጋግጡ ሰማያዊ ማህተም ወይም ማረጋገጫ ነው። ሁለተኛ ወርቅ ስታዩ በእሳት አልፎ የነጻ የእምነትና የህይወት ብስለት እንደሆነ ይናገራል። ወርቅ አፈር ውስጥ ሊገኝ ይችላል። ነገር ግን ውበቱና እውነተኛ ዋጋው የሚወጣው በከባድ እሳት ውስጥ አልፎ ሲነጻና ያንን እሳት ተቋቁሞ ሲያልፍ ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላይ በእሳትም ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለውዳሴ የሚገኝ ዘንድ ነው ይላል። በዮሐንስ ራእይ ምዕራፍ 3 ቁጥር 18 ላይ በሎዶቅያ ባለችው ቤተክርስቲያን ዮሐንስ መልእክቱን ሲጽፍ ባለጠጋ እንድትሆን በእሳት የነጻውን ወርቅ ከእኔ ትገዛ ዘንድ እመክርሃለሁ ይላል። ስለ እምነትህና ስለ ህይወትህ በእሳት የነጻ የከበረን ወርቅ እንደሆነ የሚያነጻጽር መልእክት ነው። ሶስተኛ ወርቅ ማየት ታላቅ የፋይናንስ የሥራ በረከት ነው። ወርቅ የዓለምን ሁሉ የሀብት መለኪያ የብልጽግና መግለጫ እንደሆነ ይሄ ሁላችን ዘንድ ይታወቃል። ይህ ህልም አሁን ከጀመራችሁት ስራዎች ጋር በቀጥታ ይያያዛል። እግዚአብሔር በኢኮኖሚ፣ በጸጋ፣ በመለኮታዊ አሰራር ወይንም በዚህ ምድር ላይ ባለው እንቅስቃሴ ላይ በጀመርካቸው መልካም ነገሮች ላይ ታላቅና የማይዝግ አዲስ የበረከት በር ሊከፍትልህ እንደሆነ ያበስራል። ሁለተኛ ደግሞ በህልሞቻችሁ አልማዝ ወይ ዳይመንድ ብታዩ ጌታ እንዲህ ያላችሁ ነው። ይህ ህልም እጅግ የከበረ ኃይለኛና ልዩ መለኮታዊ ሚስጥር ያዘ ራእይ ነው። ዳይመንድ በምድር ላይ ካሉ ቁሶች ሁሉ እጅግ ጠንካራና የማይሰበረው ብርሃንን በከፍተኛ ሁኔታ የሚያንጸባርቅ የከበረ ድንጋይ ነው። ዳይመንድ በህልሞቻችሁ ማየት የሚከተሉትን 3 ሚስጥራቶችን ይናገራል። አንደኛው የማይሰበር ጽናት፣ ጥንካሬና መንፈሳዊ ድል ነው። ዳይመንድ የሚሰራው ከእሳተ ገሞራ
በታች ባለው እጅግ ከፍተኛ በሆነ የሙቀት መጠንና ጫና ውስጥ ለረጅም ዘመናት በመቆየት ነው። እግዚአብሔር ነቢዩ ሕዝቅኤልን ለታላቅ አገልግሎት ሲጠራውና ጠላቶቹ ሊያስፈራሩ ሲሞክሩ እንዲህ ብሎ ተናግሯል። ግንባርህን እንደ አልማዝ ድንጋይ አጠነክራለሁ ይላል። ማለትም ዳይመንድ እንደማለት ከጭንጫ ድንጋይም ይልቅ አጠንክር ያለው ብሎ ይናገራል። ከዛ እንዲህ ይላል፣ አትፍራቸው፣ ከፊታቸውም የተነሳ አትደንግጥ ብሎ ለነቢዩ ይናገረው። ሕዝቅኤል ምዕራፍ 3 ቁጥር 9 ላይ ይህ አሁን ላላችሁበት የውስጥ ፍርሃትን ማሸነፍ ጥረት ፍጹም ሰማያዊ ምላሽ ነው። ወይንም ሊያስፈራ ከመጣ ነገር እግዚአብሔር ቦልድ እንዲያደርግ የሚሰጥ የማረጋገጫ መልእክት ነው። ካለፍክበት የማይመች የህይወት ምዕራፍ የፈተናና የጫና ዘመን በኋላ እግዚአብሔር በመንፈሳዊ ዓለም ወይም መንፈሳዊንና ማንነትህን እንደ ዳይመንድ የማይሰበርና የማይፈራ አድርጎ የጸናውን ነገር በአንተ ላይ እግዚአብሔር አስቀምጦታል ወይንም እንደ ቀረጸ የሚያሳይ ነው። የትኛውም የጠላት ውጊያ የፍርሃትና የጥርጣሬ ቀስት አንተ ላይ ጉልበት እንደሌለው አንተን ሊሰብር እንደማይችል ፍንጭ የሚሰጥ ነው። ሁለተኛ ዳይመንድ ማለት የከበረ የጸጋ ስጦታና መለኮታዊ ምርጫ። በብሉይ ኪዳን የሊቀ ካህናቱ አሮን ልብስ ላይ በደረቱ የታሰረው የፍርድ ዕቃ ላይ ካሉት 12 የከበሩ ድንጋዮች መካከል አንዱ ዳይመንድ ወይ አልማዝ እንደሆነ በዘጸአት ምዕራፍ 28 ቁጥር 18 ላይ ይናገራል። በሁለተኛውም ተራ በሉል ሰንፔር አልማዝ ብሎ በዚህ ክፍል ላይ ይናገራል። ዳይመንድ ማየት እግዚአብሔር በአንተ ላይ ያኖረው የትንቢት የእውቀት ጸጋ በትውልድ መካከል እጅግ የከበረ ዋጋ ያለው መሆኑን የሚያሳይ ነው። በዳይመንድ አቅጣጫ ካያችሁ ቀላል እንዳልሆነ፣ ዳይመንድ ስታገኙ በጣም እጅግ ብዙ ብር እንደሚሸጥ ልክ እንደዛ የከበረ ነገር እግዚአብሔር እያደረገላችሁ ወይ እንደሚገልጥላችሁ ፍንጭ የሚሰጥ ነው። አንተ በእግዚአብሔር ዘንድ የተመረጥክ የከበረ እንደሆንክ የሚናገር መልእክት ነው። ሶስተኛ ደግሞ ፍጹም ንጽህናና የብርሃን ነጸብራቅ ነው። ዳይመንድ የገባበት የብርሃን ጨረር በብዙ እጥፍ አሳድጎ ወደ ውጭ የማንጸባረቅ ልዩ ተፈጥሮ አለው። ይህ ህልም አእምሮህን፣ ትዳርህን፣ ላይፍህን፣ ህይወትህን ከትናንትናው የጭንቀት የፍርሃት ጨለማ ወጥቶ የእግዚአብሔርን ሰማያዊ ብርሃንና እውነት ወደ ውጭ የሚያንጸባርቅበት አዲስ ምዕራፍ መጀመሩን ያሳያል። ሶስተኛ የብር የጣት ቀለበት ወይም የብር የአንገት ሐብል ማየት እጅግ በጣም ንጹህ፣ ስልታዊና የተዋቀረ የቃል ኪዳን የመዋጀትና የእውቀትና የማንነት ማረጋገጫ ምልክት ነው። ብር በመጽሐፍ ቅዱስ አውድ ከእግዚአብሔር ቃል ንጽህናና ሰዎችን ዋጋ ከፍሎ ከመዋጀት ወይንም ከማዳን ታላቅ ጥሪ ጋር በቀጥታ የተያዘ የከበረ ነገር ነው። የአንገት ብር ማየት የሚከተሉትን 3 ታላላቅ ፍቺዎችን ይይዛል። አንደኛ የጣት ብር ወይም የብር ቀለበት ካያችሁ የስልጣንና የቃል ኪዳን መታደስ ነው። በመጽሐፍ ቅዱስ ባህል የጣት ቀለበት ተራ ጌጥ አይደለም። ይልቁንም ሙሉ በሙሉ ወይንም የሙሉ ስልጣን፣ የውክልና፣ የቃል ኪዳን ማህተም እንደሆነ ይናገራል። መጽሐፍ ቅዱስ ስለጠፋው ልጅ ታሪክ ሲናገር የጠፋው ልጅ ባክኖ ጨርሶ ጎዳና ወጥቶ በማይመች ምዕራፍ ውስጥ ሆኖ ወደ አባቴ ቤት ልመለስ ብሎ ወደ አባቱ ቤት ሲመለስ አባትየው ያደረገው የጣት ቀለበት ነው። ይህ ማለት የጠፋው ልጅነት፣ የተወሰደው ልጅነት፣ የተረሳው ልጅነት እንደገና ታድሷል ወይንም እንደገና ኪዳን ሲያደርግለት ነበር። ይህ ማለት በአባትና በልጅ መካከል ያለ ግንኙነትን ያሳያል። በሉቃስ ወንጌል ምዕራፍ 15 ቁጥር 22 ላይ ይህ ታሪክ ይናገራል። ይህም የልጅነት ስልጣኑን፣ ክብሩን፣ መመለሱን ማሳያ ነው። የጣት ብር ማየት እግዚአብሔር ካለፍክበት የውስጥ ፍርሃትና ከረግረግ ከማይመች የህይወት ምዕራፍ አውጥቶ በቤትና በስራ ላይ የመወሰንና የመናገር ስልጣን እንደታደሰል ያሳያል። አንተ በእግዚአብሔር ቤት ውስጥ ባለው ባለሙሉ ስልጣን የቃል ኪዳን ልጅ ነህ ብሎ እየተናገረ ነው። ሁለተኛ የአንገት የብር ሐብል ማየት የጥበብ፣ የእውቀት፣ የሞገስ ማዕረግ ነው። አንገት የሰው ልጅ ማስተዋያ፣ ህግና መመሪያ የሚሸከምበት ስፍራ ነው። በአንገት ላይ የከበረ ማዕድን ማሰር በትውልድ ፊት ባለሞገስ፣ ባለሙሉ ስልጣን፣ ባለማዕረግ መሆንን የሚያሳይ ህልም ነው። በምሳሌ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ ልጄ ሆይ የአባትን ምክር ስማ፣ ለአንገትህ ማደሪያ ወይንም ጌጥ ይሆንልሃል ይላል።
እንዲሁም ምሳሌ ምዕራፍ 3 ቁጥር 3 ላይ ምሕረትና እውነት ካንተ አይራቁ፣ በአንገትህ ሰራቸው፣ በልብህም ጽላት ጻፋቸው ይላል። የአንገት ብር ማየት እግዚአብሔር ለአእምሮና ለአንደበት ልዩ የሆነ የጥበብና የእውቀት ማዕረግ እንደሰጠህ ያሳያል። ሶስተኛ ደግሞ በእሳት የነጻ ንጽህናና መዋጀት ነው። በመጽሐፍ ቅዱስ ውስጥ ብር የእግዚአብሔር ቃል ፍጹም ንጹህ መሆኑን መለኪያ ነው። በመዝሙር ምዕራፍ 12 ቁጥር 6 ላይ የእግዚአብሔር ቃላት የንጹህ ቃላት ናቸው፣ በምድር ላይ እንደተፈተነ 7 ጊዜ እንደጠራ ብር ይላል። አራተኛ በህልሞቻችሁ ፖሊስ ማየት። ፖሊስ ብዙዎቻችሁ በህልም ታያላችሁ። እንዲህ አይነት ህልም ማየት ጠንካራ የሆነ የመለኮታዊ ጥበቃ፣ የስርዓት፣ የጽድቅና የሰላማዊ ከለላ ምልክት ነው። ፖሊስ በስጋዊው ዓለም ህግን የሚያስከብር፣ ወንጀለኞችን፣ ሌቦችን የሚይዝ እንዲሁም ንጹሐንን ከአደጋ የሚጠብቅ የስልጣን አካል ነው። በመንፈስ ዓለም ይህ ህልም ሲፈታ እግዚአብሔር ለህይወት የላከው ሰማያዊ ኃይል ያመለክታል። ሰማያዊ ኃይል መላእክቶች ናቸው፣ እነሱ እንደሆኑ እግዚአብሔር የገለጠ ነው። ይህ ህልም ቀደም ሲል ካያቸው ከየትኛውም ታላላቅ የሆኑ የነጻነት ህልም ጋር በቀጥታ የሚገናኙ ሲሆን ፖሊስ ማየት 3 ታላላቅ መጽሐፍ ቅዱሳዊ ፍቺዎችን እንመልከት። የመጀመሪያው ወይ አንደኛው መለኮታዊ ጥበቃና ሰማያዊ መላእክቶች እንደሆኑ ያሳያል። በመጽሐፍ ቅዱስ አውድ ውስጥ እግዚአብሔር የልጆቹን ሰላምና ደህንነት ለመጠበቅ የሚያሳድዱት ጠላቶቻቸውንና የሚያሳድዱለትን መላእክት ይልካል። መዝሙር 91 ቁጥር 11 ላይ ሲናገር በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮችን በድንጋይ እንዳይሰናከሉ በእጆቻቸው ያነሷል ብሎ ይናገራል። ፖሊስ በህልሞቻቸው ማየት እግዚአብሔር በአንተና በቤት ዙሪያ ሰላማዊ የጥበቃ ወይንም ሰማያዊ የጥበቃ መላእክቶችን እንደመደበልህ ማሳያ ነው። ሁለተኛ ደግሞ የፍትህ ማረጋገጫ ነው። ፖሊስ የህግና የስልጣን መገለጫ ነው። በህልም ፖሊስ ሲመጣ የክፋትና የግርግር መንፈስ በሙሉ እንደሚሸሽ ፍንጭ ይሰጣል። ስለ ፖሊስ መጽሐፍ ቅዱስ ላይ ስለ ፖሊስ እንዲህ ተብሎ ተጽፏል። ምድራዊ ባለስልጣናትና ህግ አስከባሪዎች ክፉ ለሚያደርገው ቁጣውን የሚያመጣ የእግዚአብሔር አገልጋይ ነው ብሎ ይናገራል። በሮሜ ምዕራፍ 13 ቁጥር 4 ላይ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ይላል። እንዲሁ የመጡ ሳይሆን እግዚአብሔርን እንደሚያገለግሉ መጽሐፍ ቅዱስ ይናገራል። ይህም ጠላት በአንተ ላይ ሊያመጣ የነበረው ማንኛውም የክስ፣ የጭንቀት፣ የሰዎች ወሬ ወይም የፍርሃት አምባገነንነት በመለኮታዊ ስልጣን በእግዚአብሔር ኃይል መጋረዱን ያሳያል። እግዚአብሔር የህይወትን መጨናነቅ ወይም ውዝግቦች በሙሉ በሰማያዊ ህግ መስመር ውስጥ እያስያዘልን እንደሆነ ያሳያል። ስፍራ የለቀቀ ወደ ስፍራ ይመለሳል፣ የተበተነው ይሰበሰባል እንደሚል አይነት ፍንጭ አለ። ሶስተኛ ደግሞ የህሊና ንጽህናና የጽድቅ ምስክርነት ነው። ይህ ህልም አንተ እውነትን የምትከተልና ቀጥተኛና በእግዚአብሔር ስርዓት ውስጥ የምትመላለስ ሰው መሆንን ያረጋግጣል። አምስተኛ በህልሞቻችሁ ድንጋይ የሚወረውር ሰው ካያችሁ ይህ ህልም እጅግ በጣም ግልጽ የሆነ የስድብ፣ የክስ፣ የቅናትና የቃላት ውጊያ ምልክት ነው። ድንጋይ በመጽሐፍ ቅዱስ አውድ ሰውን ለመውቀስ ለወንጀልና ወይም ለማጥቃት የሚወረወር ምድራዊ መሳሪያ ሲሆን በህልም ሲታይ ግን ከሰዎች የሚሰነዘር ተቃውሞን ያመለክታል። ይህ ህልም 3 እውነታዎችን እንመልከት። የመጀመሪያው ከንቱ የሰዎች ስድብ፣ ወሬና የቅናት ቀስት ነው። በህልም ድንጋይ የሚወረውር ሰው በነቃ ወይንም በዚህ ዓለም ላይ ህይወት ውስጥ አንተ ለምታዘጋጀው መልካም ነገር ምቀኝነት ያላቸው በቃላት በወሬ ሊያጠቁ የሚፈልጉ ሰዎች መንፈሳዊ ውክልናን ያሳያል። መጽሐፍ ቅዱስ ስለ ጌራልድ ሳሚ ሲናገር ንጉሥ ዳዊት ከኢየሩሳሌም በወጣ ጊዜ ሳሚ የተባለው ሰው እየተከተለ በዳዊት ላይ ድንጋይ የወረውርበትና ይሰድበው ነበር። የዳዊት አገልጋዮች ይህንን የጌራልድ ሳሚን ለመግደል ሲፈልጉ አይ ተው ብሏቸው በትዕግስት አልፏቸዋል። እግዚአብሔር በሳሚ ስድብ ምክንያት ለዳዊት በረከትን ምርኮ እንደመለሰለት በሁለተኛ ሳሙኤል ምዕራፍ 16 ቁጥር 5 ይናገራል። ሰዎች በሐሜት፣ በጥርጣሬ ወይም በከንቱ ወሬ ድንጋይ ሊወረውሩብህ ቢሞክሩ ውስጥህ ያለው የእግዚአብሔር ኃይል የእግዚአብሔርን ሰላም ፈጽሞ ሊያጠፉና ሊሰብሩ እንደማይችሉ
ማሳያ ነው። የሰዎች ወሬ ወደ በረከት እግዚአብሔር ይለውጥልሃል። በዚህ ውስጥ እግዚአብሔር ትዕግስትንና ታማኝነትን እንድታጸነው የሚመክር ህልም። ሁለተኛ ደግሞ ድንጋይ በህልም ካያችሁ፣ ድንጋይ ሲወረወር ካያችሁ የከንቱ የኩነኔ የጥፋተኝነት መንፈስ መሰበር ነው። በብሉይ ኪዳን ጥፋተኛ የተባለ ሰው በድንጋይ ተወግሮ ይገደል እንደነበር መጽሐፍ ይናገራል። በአዲስ ኪዳን ግን ጌታ ኢየሱስ ክርስቶስ በኃጢአት የተያዘችውን ሴት ሊወግሯት የመጡት ሰዎች በጥበብ አባሯቸዋል። እነዛ ሰዎች በሙሴ ሕግ አንዲት ሴት ስታመነዝር ከተገኘች በድንጋይ ተወግራ ትገደል የሚል ሕግ አለ። ያን ሕግ አለ፣ አንተ ምን ትላለህ ብለው ሲጠይቁት ከእናንተ ኃጢአት የሌለበት የመጀመሪያው ድንጋይ ይጣልባት አለ። ይህ ማለት በኃጢአት ከሰሷት። አሁን ድንጋይ ማየት የክስ ፋይል፣ ጠላት የሚከሰውን ክስ ያሳያል። በዮሐንስ ወንጌል ምዕራፍ 8 ቁጥር 7 ላይ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ሁሉም ድንጋያቸውን ጥለው ሄዱ ይላል። ጠላት በትንሽ የውስጥ ፍርሃቶች፣ በትናንሽ ታሪኮች ወይንም ባለፉ የስህተት ምዕራፎች ይህ ነገር በእኔ ጥፋት የመጣ ነው በሚሉ የሐሰት የኩነኔ ሐሳቦች አእምሮን ሊወቅሱ፣ ሊከሱ፣ ሊያቆሙ ወይንም ሊያቆስሉ እንደሚሞክሩ ያሳይ ህልም ነው። ሶስተኛ ደግሞ ድንጋይ ካያችሁ እንደ ዳይመንድና አለት የጸና ማንነት ነው። ድንጋይ ማለት የቤት መሰረት የሚጣልበት ነው። በአለት ላይ የተመሰረተ ቤትና እንደ አልማዝ የጠነከረ የሰው ልጅ ግንባር ሰዎች የሚወረውሩት የድንጋይ ውርወራ ወይም ፈጽሞ ሊጥለው አይችልም። ህልሙ የሚያሳየው ውርወራው እንዳለ ሆኖ አንተ ግን ፍጹም ጥበቃ ስር መሆንን ያሳያል። እንዲህ አይነት ህልም ስታዩ እንን ጸሎት ጸልዩ፣ የጥበቃና የቅጥር ጸሎት ጸልዩ። ምክንያቱም ይሄ የሚነገረው ቃል ግዑዝ ዓለም ላይ የሚደረገው ነገር ተጽዕኖ በህይወት ላይ እንዳያመጣ የጥበቃ አዋጅና ቅጥር የመቅጠር ጸሎት ጸልዩ። ጌታ ሆይ በአእምሮዬና በትዳሬ በስራዬ በስኬቴ ላይ የሚሰነዘር ማንኛውም የጠላት የፍርሃት የክስ አዋጅ ይሰበር እያላችሁ ይፍረስ እያላችሁ ጸልዩ። ስድስተኛ በህልም ሞባይል ስልክ ሲደወል ስታዩ፣ ይህ ህልም እጅግ በጣም ፈጣን ግልጽና ወቅታዊ የሆነ የመለኮታዊ ጥሪ፣ የሰማያዊ መልእክትና የንቃት ማሳሰቢያ ምልክት ነው። ምንም እንኳን በመጽሐፍ ቅዱስ ዘመን ሞባይል ስልክ ባይኖርም በመንፈስ ዓለም ግን ስልክ የመገናኛ የድምፅ መስሚያ ዋነኛ መሳሪያ ተደርጎ ይተረጎማል። ስልክ ሲደወል ስታዩ በዚህ 3 መንገዶች ነገሩን ልንፈታው እንችላለን። አንደኛ የእግዚአብሔር ቀጥተኛ የጥሪ ድምፅ ነው። በህልም ስልክ ሲደወል መስማት እግዚአብሔር ለአንተ ለህይወትህ፣ ለስራ ለሚናገራቸው ልዩና አስቸኳይ መልእክቶች እንዳለው ያሳያል። ስለ ሳሙኤል መጽሐፍ ቅዱስ በአንደኛ ሳሙኤል ላይ ሲናገር ሳሙኤል ተኝቶ እያለ ጌታ እግዚአብሔር በህልም ሳሙኤል እንዲህ ብሎታል። ሳሙኤል ሳሙኤል ሲለው ይህንን ድምፅ በሰማ ጊዜ ሳሙኤል መጀመሪያ ላይ ድምፁን ሲሰማ የሰው ድምፅ ወይም የኤሊ ድምፅ መስሎት ነበር። ኋላ ግን መለኮታዊ ጥሪ መሆኑን አውቆ ባሪያ ይሰማልና ተናገር ብሎ እንደተናገረ ምላሽ እንደሰጠ በአንደኛ ሳሙኤል ምዕራፍ 3 ቁጥር 4 እስከ 10 ይናገራል። ይህ ህልም እግዚአብሔር የአእምሮህንና የመንፈስን ጆሮ ያነቃቃ መሆኑን ያሳያል። ማለትም እግዚአብሔር መንፈሳዊ ጆሮህን እያለማመደ፣ ድምፁን እያለማመደ ጥሪ እያደረገልህ መልእክት እየሰጠ እንደሆነ ፍንጭ የሚሰጥ ነው። እንዲህ አይነት ህልም ካያችሁ ቶሎ መንቃት አለባችሁ። እግዚአብሔር በመንፈስ ቅዱስ አማካይነት ወደ ውስጥ የሚያስቀምጣቸው ሐሳቦች፣ መገለጦች፣ ህልሞች በጥንቃቄ እንድታደምጥ የተላከ ሰማያዊ ጥሪ ነው። ሁለተኛ ደግሞ ስልክ ሲደወል በህልም ማየት የምስራች ቃልና አዲስ ምሪት ነው። ስልክ አዲስ መረጃ ወይም የምስራች የምንቀበልበት ስፍራ ነው። ሶስተኛ ስልክ ሲደወል ማየት ለመንፈሳዊ ውጊያ የመንቃት ጥሪ ነው። ስልክ ሲደወል ሰውን ከእንቅልፉ እንደሚያነቃቃ ሁሉ በመንፈሳዊ ዓለም ደግሞ ይህ ህልም አትተኛ፣ ንቃ፣ ጸልይ የሚል የሰማይ አላርም ሊሆን ይችላል። ሰባተኛ በህልም አጥር ስታሳጥሩ ማየት። ይህ ህልም እጅግ በጣም ኃይለኛ፣ ስልታዊና ፍጹም የሆነ የመለኮታዊ ጥበቃ፣ የወሰን ማበጀትና የተቀደሰ የከለላ ምልክት ነው። አጥር መጽሐፍ ቅዱስ አውድ ውስጥ በረከትን፣ ትዳርን፣ ማንነትን ከጠላት ቀስትና ከሌባ ለመጠበቅ የሚቆም ሰማያዊ መከላከያ ወይም እግዚአብሔር የሚያቆመው ጥበቃ ነው። ቀደም ሲል ካያቸው ተከታታይ የድል ወይንም መልካም ህልሞች ጋር
ፍጹም በሆነ ተገጣጣሚ ህልም ቢሆንም የሚከተሉትን 3 ታላላቅ ሚስጥሮችን ይዟል። የመጀመሪያው በህልም አጥር ሲታጠር ማየት መለኮታዊ ጥበቃና የጠላት ተስፋ መቁረጥ ነው። ይህ ህልም በመጽሐፍ ቅዱስ ውስጥ እግዚአብሔር ለሚወዳቸው ሰዎች የሚያደርገው ልዩ ጥበቃ በጉልህ ወይንም በተገለጠ መልኩ ያስታውሰናል። ሰይጣን በእግዚአብሔር ፊት ቆሞ ስለ ኢዮብ ሲናገር እንዲህ ብሎ ነበር፣ አንተ እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትም ወይ? የእጁን ስራ ባርከህለታል፣ ከብቶቹን በምድር ላይ በዝተዋል ብሎ በኢዮብ ምዕራፍ 1 ቁጥር 10 ላይ ይናገራል። ባሪያ ኢዮብን አይተሃል፣ እሱ በፍጹም አይክደኝም ሲል አንተ ይህንን ስላደረክለት ነው ብሎ ያደረገለትን ነገር ይናገራል። ቅጥር ብታነሳለት አንተን ይክዳሃል ብሎ ከብቱን ብትመታ የሆነ ነገር ብታደርግ ያለውን ነገር ከእጁ ብታጠፋ ይክዳል ሲል አይክደኝም ብሎ እግዚአብሔር በኢዮብ ልብ እንደታመነ የሚናገር ሐሳብ ነው። ቅጥር ስላደረክለት እግዚአብሔር ለሚወዳቸው ሰዎች የሚያደርገውን መለኮታዊ ጥበቃ ያሳያል። ኢዮብ አንተን የማይክደው በህይወቱ ላይ ቅጥር ስላደረክለት ስለቀጠርክለት ነው አለው። አጥር ማሳጠር እግዚአብሔር በአንተ በትዳር በቤት ዙሪያ በጤናና በኢኮኖሚ ዙሪያ የማይፈርስ የማይደፈርስ ሰማያዊ አጥር መኖሩን ጥበቃ መደረጉን የሚያሳይ ነው። ቀደም ሲል ካያቸው ከተለያዩ ከማይመች ምዕራፎች ማምለጥ ህልም ጋር በቀጥታ ይገናኛል። ሌባ ወይም ጠላት ወደ አንተ መጥቶ ሊሰርቅ ወይም ሊያጠፋ ቢፈልግ እንኳን በተደረገልህ ቅጥር ምክንያት በቤት መግባት እንደማይችልና ሙሉ በሙሉ ተስፋ እንደቆረጠ የሚያሳይ ህልም ነው። ሁለተኛ ደግሞ ራስን ከዓለማዊ ጫጫታና ከማይመች የህይወት ምዕራፍ መለየት ነው። አጥር ንብረትንና ሰላምን ከውጭ የሚመጣውን ግርግር ይለያል። ሰዎች በሐሜት በጥርጣሬ ወይም በክፉ ወሬ ሊወረውሩብህ ቢሞክሩ እንኳን ይህ አጥር ያንን የሰዎችን ጫጫታና ቀስት ከቤትና ከአእምሮ የሚያስወግድበት ወሰን ነው። እግዚአብሔር አእምሮና ትኩረትን ከውጭ ሰዎች አሉባልታ ለይቶ በሰዎች አጥር ከቦታል እያለን። ሶስተኛ ደግሞ የበረከትና የፍሬ ጥበቃ ነው። በመጽሐፍ ቅዱስ ውስጥ የወይን ተክል ቦታዎች ወይም የእርሻ ማሳያዎች እንዳይበላሹና ቀበሮች እንዳያጠፏቸው መጀመሪያ የሚደረገው አጥር ይታጠርለታል። በኢሳይያስ ምዕራፍ 5 ቁጥር 2 ላይ ይናገር። ይህ አሁን በእጅ ካሉ ታላላቅ የጸጋ ስጦታዎች ጋር ይያዛል። እግዚአብሔር የሰጠን ወርቅ፣ እግዚአብሔር የሰጠን ዳይመንድ፣ እግዚአብሔር የሰጠን የተባረከ ጌጥና ኪዳን በደረሰው በረከት ላይ ጠላት እንዳይቀማ በጥበብ እየጠበቀልህ እንደሆነ ይናገራል። የልፋት ፍሬ በትክክለኛ የጊዜ መስመር ውስጥ ተጠብቆ ለትውልድ እንደሚደርስ የሚናገር ህልም ነው። 8ኛና የመጨረሻ የተቆለፈ ቤት መክፈት። በህልም የተቆለፈ ቤት መክፈት እጅግ በጣም ታላቅ ጥልቅና ልዩ የሆነ የመፍትሄ የነፃነት የተዘጉ በሮች የመከፈትና የሚስጥር መገለጥ ምልክት ነው። በመጽሐፍ ቅዱስ አውድ ውስጥ የተቆለፈው ቤት መክፈት የሚከተሉትን 3 ታላላቅ ሚስጥራትን ይይዛል። የመጀመሪያው ወይም አንደኛ የተዘጉ የህይወት በሮች መከፈት ነው። ለምሳሌ የትዳር በር ከተዘጋ፣ የስራ በር ከተዘጋ፣ የውጭ በር ከተዘጋ ወይንም የሆነ በር የምትሉት ነገር ዘግይቶ ቆይቶ ተከልክላችሁ ከሆነ ያ ነገር እንደተፈቀደላችሁ የሚናገረው የመጀመሪያው ፍቺ ነው። የተቆለፈ ቤት የፍርሃትና የጭንቀት የእገዳ ወይም ጠላት በህይወት በትዳር በስራ ላይ ጥሎት የነበረው የተቆለፈ ከባድ ምዕራፍ ምሳሌ ነው። ቤትህን መክፈትህን ወይንም የተቆለፈውን ቤት መክፈት ግን ያ የተቆለፈው ዘመን ማብቃቱን ያሳያል። በራዕይ ምዕራፍ 3 ቁጥር 8 ላይ ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም ይላል። ይህን በዚህ ዓለም በነቃው ህይወት ላይ የሚመጣውን ታላቅ የምስራች ነው። በኢኮኖሚ፣ በአገልግሎት፣ በጤናና በስራ ላይ ተቆልፎ የነበረው በሮች በሙሉ በመለኮታዊ ስልጣን ተከፍተዋል የሚል መልእክት አለው። ጠላት ከእንግዲህ በኋላ ሊዘጋው እንደማይችል ማረጋገጫ ነው። ሁለተኛ ደግሞ ይህ ህልም የቃል ኪዳን ባለቤትና ርስትን መውረስ ያሳያል። ቤቱ ተቆልፎ የነበረው ያንተን ጸጋን በረከት ጠላት ቆልፎ አስሮ እንዳትጠቀምበት አድርጎ ሊሆን ይችላል። አሁን ግን ቁልፉን አግኝተ ቤቱን መክፈት ራስ በቤት ላይ ባለስልጣን መሆኑን ያሳያል። ሶስተኛ የሚስጥር የእውቀትና የተገለጠ ምዕራፍ ነው። ቤት በህልም የአእምሮና የልብ ምሳሌ ነው።
የተቆለፈ ቤት መክፈት በአእምሮ ውስጥ ተደብቆ የነበረው ጥልቀት ያላቸው የጥበብ የእውቀት በሮች መከፈታቸውን ያሳያል። ጸጋ ይብዛላችሁ። ይህንን ቪዲዮ ደግሜ ላለው ላይክ አድርጉት፣ ኮፒ ሊንክ እና ለሌሎች ሼር አድርጉ። አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። እኔ ወንድማችሁ በረከት ነኝ። በሌላ ቪዲዮ ደግሞ እንገናኛለን። ጸጋ ይብዛላችሁ። ተባረኩ።